ፍትህን ለማግኘት 1 ዓመት ወይም 2 ዓመት ሊፈጅ ይችላል። ነገር ግን ለአንድ ንጽሕት መነኩሲት ፍትህ ለመስጠት ወደ 3 አስርት ዓመታት ገደማ በትክክልም 28 ዓመታትን የፈጀ ከባድ የሴረኝነት ታሪክስ። ዛሬ የምናየው እውነተኛ በህንድ ታሪክ ረጅሙ የነፍስ ማጥፋት ምርመራ ስለሆነውና በካቶሊክ ቤተክርስቲያን ጥላ ስር ስለተደበቀው የሲስተር አባይ አሰቃቂ ግድያ ነው። ታሪካችን የሚጀምረው በ1992 በኬሬላ ግዛት በምትገኘው ኮታያን በተባለች ሰላማዊ ከተማ ነው። ከተማዋ በክርስቲያን ማህበረሰብ የተሞላችና በየቦታው ገዳማትና የሴቶች መነኮሳት ማደሪያዎች የነበሩባት ነበረች። ከነዚህ መካከል የቅዱስ ፓይስ 10ኛ ገዳም አንዱ ነበር። በዚህ ገዳም ውስጥ በርካታ ወጣት መነኮሳትና ተማሪዎች የሚኖሩበት ሆስቴል ነበረው። በዚህ ግቢ ውስጥ የምትኖሩ የ21 ዓመቷ ወጣት ሲስተር አባያ ትጋትና ቅንነት ያላት መነኩሲት ነበረች። መጋቢት 27 ቀን 1992 ሲስተር አባያ ለቅድመ ዲግሪ ፈተናዋ እየተዘጋጀች ነበር። ጠንክራ ለማጥናት በማሰብ ከሌሊቱ 10 ሰዓት ላይ የማንቂያ ደውል አዘጋጅታ ተነሳች። ጥቂት ጓደኞቿን ሰላም ካለች በኋላ ወደ ጥናቷ ገባች። ከጥቂት ቆይታ በኋላ ግን እንቅልፍ ስላላት ፊቷን በቀዝቃዛ ውሃ ለመታጠብ ወይም ውሃ ለመጠጣት ወደ ገዳሙ ዋና ወጥ ቤት አመራች። ነገር ግን ከዚያ ወጥ ቤት ዳግመኛ በህይወት አልተመለሰችም። በማለዳው ሰዓት ሌሎች መነኮሳት ሲነቁ ሲስተር አባያ በፍጹም አልነበረችም። ክፍሏ ውስጥ ፍለጋ አደረጉ። ወደ ወጥ ቤት ሲሄዱ ግን ያዩት ነገር እንግዳ ነበር። የውሃ ማጠራቀሚያው ፍሪጅ ተከፍቷል። አንድ የውሃ ቦትል ክዳኑ ተከፍቶ ውሃው መሬት ላይ ፈሷል እና ከሁሉም በላይ ደግሞ የሲስተር አባያ አንደኛው ነጠላ ጫማ ወለሉ ላይ ወድቆ ተገኝቷል። ፍርሃትና ጭንቀት ግቢውን ወረረው። ፍለጋው ወደ ውጭ ቀጠለ። ብዙም ሳይቆይ ሁለተኛው ነጠላ ጫማ በገዳሙ ቅጥር ግቢ ውስጥ ከሚገኘው የውሃ ጉድጓድ አጠገብ ተገኘ። አንደኛዋ መነኩሲት ወደ ጉድጓዱ ጠጋ ብላ ወደ ውስጥ ስትመለከት በድንጋጤ ጮኸች። የ21 ዓመቷ ሲስተር አባያ አስክሬን ውሃው ላይ ተንሳፎ ነበር። የአካባቢው ፖሊስ መኮንን ቪቪ አውግስቲን ወደ ስፍራው ደረሰ። ከዛም አስክሬኑ ከጉድጓድ ወጣ። ወዲያውኑ የተደረገው የአስክሬን ምርመራ በሲስተር አባያ ራስ ላይ ከፍተኛ የዱላ ወይም የቁስል ጉዳት እንዳለ ያሳይ ነበር። ነገር ግን ፖሊስ ያወጣው ይፋዊ መግለጫ ህዝቡን አስቆጣ። ፖሊስ ሞቷ በውሃ መታፈን የመጣ ነው፣ ስለዚህ ራሷን አጥፍታለች የሚል ድምዳሜን ሰጠ። ይህ ማብራሪያ ለማንም አልዋጥ አለ። ለመሆኑ አንዲት መነኩሲት ራሷን ለማጥፋት ካሰበች ለምን የማንቂያ ደውል ሞልታ ትነሳለች? ለምንስ በፍጥነት የውሃ ቦትል ከፍታ ውሃ መሬት ላይ ትደፋለች? ሁሉም ነገር የተጣደፈ የጥቃት ምልክት እንጂ የነፍስ ማጥፋት አልነበረም። ህዝቡና ጆሞን የተባለ ታዋቂ አክቲቪስት የመሰረቱት የፍትህ ኮሚቴ በፖሊስ ላይ ከፍተኛ ተጽዕኖ ማሳደር ጀመረ። ጉዳዩ ወደ ክራይም ብራንች ተዛወረ። ነገር ግን የክራይም ብራንችም ቢሆን የቤተ ክርስቲያኗን ስም ለመጠበቅ ሲል ጉዳዩን ሸፋፍኖ ራሷን አጥፍታለች አለ። ይባስ ብሎ የሲስተር አባያ የለበሰቻቸው ልብሶችና ማስታወሻ ደብተሮቿ በሙሉ ማስረጃ እንዳይሆኑ ተደርገው ተቃጠሉ። ነገር ግን የህዝቡ ቁጣና የሚዲያ ግፊት አልበረደም። በመጨረሻም የህንድ ከፍተኛ የምርመራ አካል የሆነው ሲቢአይ ጉዳዩ እንዲረከብ ተገደደ። ሲቢአይ ምርመራ እንደጀመረ አንድ አስደንጋጭ ነገር ተከሰተ። በ1994 መርማሪው ቫርኔስ ፒ ቶማስ አስቸኳይ ጋዜጣዊ መግለጫ ሰጠ። እሱም ጉዳዩ ግልጽ ግድያ መሆኑን ደርሼበታለሁ፣ ነገር ግን ባለስልጣናትና የቤተ ክርስቲያን መሪዎች ጉዳዩን ነፍስ ማጥፋት ብዬ እንድዘገው ከፍተኛ ተጽዕኖ እያደረጉብኝ ነው በማለት ስራውን በገዛ ፍቃዱ ለቆ ወጣ። ይህ መግለጫ በህንድ ፖለቲካና ሃይማኖት ውስጥ ትልቅ ቦምብ ሆነ። በ1996 የሲቢአይ ቡድን የአሻንጉሊት ሙከራ አደረገ። ከሲስተር አባያ ጋር እኩል ክብደትና ቁመት ያለው አሻንጉሊት ወደ ጉድጓድ ውስጥ በተለያዩ አቅጣጫዎች በመጣል የጭንቅላት ቁስሉ እንዴት ሊመጣ እንደሚችል አጠኑ። ውጤቱ ግን አንድ ነበር፣ ግድያ እንጂ ውድቀት አይደለም። ነገር ግን ገዳዩ ማን እንደሆነ የሚያሳይ ጥንካሬ ያለው ማስረጃ ማግኘት አልተቻለም። ጉዳዩ ለዓመታት ተንከባለለ። እስከ 2007 ድረስ ጉዳዩ ለ15 ዓመታት ያለ ፍሬ ቆየ። ምስክሮች ሞቱ፣ ማስረጃዎችም ጠፉ። ነገር ግን ማንም ያልጠበቀው አንድ ምስክር ከየትም ሳይባል ብቅ አለ። እሱም አዳ ካራጁ የተባለ ተራ የሰፈር ሌባ ነው። በወቅቱ ራጁ በየቦታው እየሰረቀ ለቆሻሻ ነጋዴዎች የሚሸጥ ምስኪን ሰው ነበር። ራጁ እንደመሰከረው መጋቢት 27 ቀን 1992 ሌሊት ላይ እሱ ወደ ቅዱስ ፓይስ ገዳም ጣራ ላይ የወጣው የመብረቅ መከላከያ የመዳብ ሽቦችን ለመስረቅ ነበር። በጨለማ ውስጥ ሆኖ ወደ ታች ሲመለከት ግን በጣም ያልተለመደ ነገር አየ። ሁለት ወንድ ቄሶች ፋዘር ቶማስ ኮቱር እና ፋዘር ሆሴ ፑትሪካይል ከሲስተር ሴፊ ጋር በዚያ በረሃማ ሌሊት በገዳም ውስጥ በድብቅ ሲንቀሳቀሱ በአይኑ አየ። ራጁ በማግስቱ የሲስተር አባያን መሞት በጋዜጣ ሲያነብ ነገሩ ግድያ መሆኑ ገባው። ወደ ፖሊስ ሄዶ ያየውን ቢናገርም ሙሰኞች ፖሊሶች ራሱን ራጁን አንተኔ የገደልካት ብለው ለ58 ቀናት በጨለማ ክፍል ውስጥ አስሮ አሰቃዩት። እኔ ነኝ የገደልኳት በል እያሉ ከፍተኛ ገንዘብ፣ አዲስ ቤትና ለልጆቹ ነፃ ትምህርት ጉቦ አቀረቡለት።
ነገር ግን ይህ ተራ ሌባ የተባለው ሰው በሚገርም ታማኝነት እኔ ሌባ ነኝ እንጂ ነፍሰ ገዳይ አይደለሁም፣ እውነቱን አልቀይርም በማለት ሳይበገር ጸና። በራጁ ቃል መሰረት ሲቢአይ ሶስቱን ግለሰቦች ዋና ተጠርጣሪ ያደረገ። በ2008 ሶስቱም ተጠርጣሪዎች እውነቱን እንዲናገሩ ለማድረግ ቤንጋሉሩ ወደሚገኝ የናርኮ ምርመራ ተላኩ። ነገር ግን የቤተ ክርስቲያኗ እጅ ረጅም ነበር። ምርመራው የተቀረጸባቸው 3 ሲዲዎች ፍርድ ቤት ከመድረሳቸው በፊት ከ30 ጊዜ በላይ ተቆራርጠውና ተስተካክለው ቀረቡ። ነገር ግን እውነት ሁልጊዜም ትበራለች። በ2009 አንድ የኬሬላ የአካባቢ ቴሌቪዥን ጣቢያ ማንም ሳያውቀው ኦሪጂናሉን ያልተቆራረጠ የናርኮ ቪዲዮ በቴሌቪዥን ለቀቀው። በቪዲዮ ላይ ተጠርጣሪዎቹ በራሳቸው አንደበት እውነቱን ሲተፉ ታዩ። በዚያች ሌሊት ሲስተር አባያ ውሃ ለመጠጣት ወደ ወጥ ቤት ስትገባ ሁለቱ ቄሶችና ሲስተር ሴፊ በዝሙትና በጣም አሳፋሪ በሆነ የወሲብ ግንኙነት ላይ ነበሩ። ሚስጥራቸውን እንዳታወጣባቸውን በመፍራት ሲስተር ሴፊ የወጥ ቤት መጥረቢያ አንስታ ጭንቅላቷን ደጋግማ መታቻት። ከዚያም ሶስቱም አንድ ላይ ሆኖ እየጎተቱ ወደ ጉድጓድ ውስጥ ወረወሯት። ከብዙ የሕግ ሽኩቻ በኋላ በታህሳስ 20 የኬሬላ ልዩ የሲቢአይ ፍርድ ቤት የመጨረሻ ውሳኔውን አስተላለፈ። ፋዘር ቶማስ ኮቱሩና ሲስተር ሴፊ በግድያው አውራነት ጥፋተኛ ተብለው የዕድሜ ልክ ጽኑ እስራት ተፈረደባቸው። በተጨማሪም እያንዳንዳቸው 500,000 ሩፒ ተቀጡ። ፋዘር ኦሴ ግን በማስረጃ እጥረት በነጻ ተለቀቀ። ከ28 ዓመታት በኋላ ስልጣንና ገንዘብ ያላቸው ሰዎች እውነቱን ሊቀብሩት ቢሞክሩ በአንድ ምስኪንና እውነተኛ ሌባ ምስክርነት የሲስተር አባያ ነፍስ በመጨረሻ ፍትህን አገኘች። የዛሬው ታሪካችን ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን አስተያየት አላችሁ? ከታች ኮሜንት ላይ አስፍሩልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።